ስለዚህ ይዛችሁ ይሄዳችሁ ያላችሁትን በረከት ይዛችሁ ይሄዳችሁ ያላችሁትን መንፈስ ይዛችሁ ይሄዳችሁ ያላችሁትን ጸጋ ይዛችሁ ይሄዳችሁ ያላችሁትን በእግዚአብሔር መጎብኘት የሚያጥላላ ዲያብሎስ እዛ ውጪ ይጠብቃችኋል። አትሰሙም፣ የራሳችሁ ጉዳይ። ትሰማላችሁ፣ የእናንተ ውሳኔ ነው። አሁን የሚለቅም አሞራ አለ ይላል ለመጽሐፍ ቅዱስ። ዘሪ ሊዘራ ወጣ ይልና ከዚያም በኋላ አሞራም አለ ይላል። አሞራ ውጪ ይጠብቃችኋል። ስለዚህ ዞር በሉና እለፉ። ሃሌሉያ ሃሌሉያ። ለእንደሱ አሰሚ እንጂ ሰሚ አይደላችሁ። ምንድናችሁ? አሰሚ እንጂ ሰሚ አይደላችሁም። ምስጉን ነው በክፎች ምክር ያልሄደ በዋዘኞች ወንበር ያልተቀመጠ። ስለዚህ ከእውነት ፈቀቅ ካለ ሰው አይሰማም። ሁለት በጽድቅ ከማይኖር መለያየትን ከሚዘራ ሰው አይሰማም። በጽድቅ ከማይኖር ሰው መለያየትን ከሚዘራ ሰው አይሰማም። ምን ይወጣዋልና? ምን ይወጣዋል? ኖራ ብትንጡ ቀለሙ ነጭ ነውና ቀለሙ ነጭ ነውና ሞራ ብትንጡ ቅቤ ይወጣዋል? ምንድነው? ኖራ ነው እንጂ ወተት አይደለም። ስለዚህ ሃሌሉያ በጽድቅ ከተማ ጽድቅ ይገኛል እንጂ ዝም ብሎ የትም መንደር አይገኝም ጽድቅ። ሃሌሉያ በጽድቅ ከተማ ነው የሚገኘው። በጽድቅ ከተማ ጆሮአችሁ ይው። ስለዚህ በጽድቅ ከማይኖር መለያየትን ከሚዘራ ሰው ምን አሉ አለ ሮሜ ላይ አንብቡት። እሱንም አላነበውም። ሮሜ ምዕራፍ 16 ቁጥር 17 ላይ እስከ 20። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ላይ ምን አለው ጢሞቴዎስን? አንተ ግን ጌታን በንጹህ ልብ ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን አጥብቀህ ተከተል። ከማን ጋር? ጌታን በንጹህ ልብ ከሚጠሩ ጋር። ምናልባት ይቅርታ አድርጉልኝ ንስሐ ካልገቡ እዚህም ቁጭ ብለው የሚያሰናክሉ በጽድቅ መንገድ ሊጓዙ የማይወስኑ የማይወጡ የማይገቡ አሰናካይ የሆነ ህይወት ያላቸው መላሳቸው ረጅም ጆሮአቸው ትንሽ የሆነ ለመስማት የማና ለመታረም የማይችሉ ለመናገር ግን በጣም ደፋሮች ከሆኑ ሰዎች ጋር ሽርክናና ጓደኝነት ምክርና መስማት ፈጽሞ ይራቅ። ሃሌሉያ በሃይማኖት ጤነኞች እንድትሆኑ እንመከራችኋለን። ተመስገን። ጤና ይስጣችሁ። ነፍሳችሁ ጤና፣ ውስጣችሁ ጤና፣ መንፈሳችሁ ጤና፣ ሁለንተናችሁ ጤና በጤና። ሃሌሉያ አቅጣጫ 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 አቅጣጫ። ይሄ ህዝብ ዝም ብሎ ከየትም ጉድጓድ ከየትም ዱሎሎ ከየትም ኩሬ ውሃ የሚጠጣ ምክር የሚሰበስብ ወሬ የሚሰበስብ አይደለም። ምንጩን ያውቃል። ከየት እንደተቀዳ አውቆ የሚጠጣ ነው። ሃሌሉያ ሃሌሉያ። እስራኤል ምንም ቢጠማው እኮ ወደ ኋላ ተመልሶ ከኤርትራ ባህር ውሃ ቀድቶ አይጠጣም። ምንም ቢጠማው ከብቶቹ ምንም ቢጠማቸው ወደ ኋላ ተመልሶ ከኤርትራ ባህር በጀሪካን ውሃ አይጠጣም። ፈርዖን ከተቀበረበት ቦታ ውሃ አይጠጣም፣ ከአለቱ ይጠጣል እንጂ ከአለቱ ይጠጣል እንጂ ይሄ ህዝብ ከማንም ኩሬ ከየትም ቦታ አይጠጣም። ይመርጣል። በጣም ሴሌክቲቭ ነው።
ሴሌክቲቭ ነው። በጣም ሴሌክቲቭ ነው። በጣም የሚመርጥ ነው። ሃሌሉያ! ኢየሱስ ይመስገን። ኢየሱስ ይመስገን። ሃሌሉያ! ስሙ። ዛሬ መስማት ካለ መመከር ካለ በቤተ ክርስቲያን ላይ ከሚነሳ ሰው አይሰማም። በቤተ ክርስቲያን ላይ ከሚነሳ ቤተ ክርስቲያንን ከሚተች አሰራሯን ከሚተች ውስጥም ሆኖ ይሁን ውጭም ሆኖ ይሁን ከሚተች ሰው አይሰማም። ዘኍልቍ ምዕራፍ 16 ቁጥር 25 ጀምሮ ከነዚህ አመፀኞች በሙሴና በእግዚአብሔር አሰራር ላይ ከተነሱ ሰዎች ድንኳን ምን ሆኖ ራቁ። አይሰማም። ቸርች በጣም ጤና መሆን አለባት። ሰማችሁኝ? በጣም ጤነኛ ህዝብ፣ በጤንነት የሚሰብክ በጤንነት የሚዘምር ውስጡ ሳይቆረቆር ደስ ብሎት በእግዚአብሔር ቤት የሚመላለስ ህዝብ ነው እግዚአብሔር የሚፈልገው ህዝብ። ስለዚህ በቤተ ክርስቲያን ላይ በአስተዳደር ላይ በዚህ በቤተ ክርስቲያን አሰራር ላይ የሚል ሰው አይሰማም። እሱን ምን ሊሆን ነው? መሬት ልትከፈት ዋዜማ ላይ ነው ያሉ። ኖርማሊ ምን መሰላችሁ? የሰው ነገር ሁሉ ጊዜ የሚያልቀው በሰው ጉዳይ ገብቶ ነው፣ በሌላ ጉዳይ ገብቶ ነው። ሁሌ ከመቼ ጀምሮ? እስቲ ገሃነምን አንብቡ። የገሃነምን ታሪክ ምንድነው? ሰይጣንን እነዛን ሰዎች የሚላቸው እናንተ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ እሳት ባህር ሂዱ። ለማን ነው የተዘጋጀው? እና አብረውት ለነበሩ አጋንንት ነው የተዘጋጀው ገሃነም እንጂ ለሰው አልተዘጋጀም። ሰይጣን ሰፈር ምን ሊሰራ ሄዶ ለሱ የተመደበውን ገሃነም በይሆን? ስሙ። እዚህ በጣም ብዙ የእግዚአብሔር ሰዎች አያቸዋለሁ እኮ። ይሄ አይን ያያል፣ እዚህም ጋር አይን አለ፣ መንፈስ ቅዱስ አለ እዚህ ጋር። በጣም የእግዚአብሔር ሕዝብ አለ እዚህ ጋር። ለሰማይ የተዘጋጀ ሕዝብ አለ እዚህ ጋር። ግን እንደገና ደግሞ አለ እንክርዳድ አለ። ወንድም ማን ነው? ኤልያስ እንደሰበከው አለ። በመረቡ ውስጥ የገባ ሌላ ጡላንጡላ አለ። ምንድነው የሚባለው? አልቅት አለ፣ እንቁራሪት አለ። ከአሳ ውጪ ሌላም አለ። አንተ ጻድቅ ለሰይጣንና ለመላእክቱ ወደ ተዘጋጀ እንደተባለ ሁሉ ለነዛ ሰዎች ወደ ተዘጋጀ እጣ ፋንታ እንዳትገባ እባክህ በኢየሱስ ስም ራቅ ከዛ ሰፈር። ስለዚህ የምትሰማበትንና የምትመከርበትን አቅጣጫ ለይ። ሃሌሉያ። መስማት ላይ እችን ብቻ ተናግሬ እወጣለሁ። በውስጡ ካለፈ ሰው ይሰማል፣ እሺ፣ እንጂ በውስጡ ካላለፈ ብዙ ጊዜ አሁን ወጣት ስለ ትዳር ለመስማት የሚፈልገው ምክክር ከማን ጋር ነው የሚመካከረው? ከእኩያው ጋር። ሴቷም ከሴቷ ጋር አፍገጥመው አብረን እንደር ተባብለው ከሌ እኮ ጠይቆኝ ነበር፣ ምን ትያለሽ? ምን ሐሳብ ይደብራል ወይስ አይደብርም? እንዴት ነው ታዲያ? ወንዱም እንደዛው ከወንዱም ጋር ሲያብረን ካፌ ቤት እንሄድ። ከዚያ ጠየኳት እኮ በእናት እሺ አለች። ምን ይመስልሃል? እና እርስ በርሳቸው ፓስተር ተደራርገው ግፋበት፣ በለዋ፣ ቀጥላ፣ በል ይዛሃት ሂዳ ምናምን ትስቦታ ይዛሃት ሂዳ እንዲህ ለማስደሰት እንዲህ አርጋ። አየ ጎግል ላይ ስናይ እኮ ሴቶች የሚማረኩት በዚህ ነው። ማን ነው አማካሪ? ጎግል፣ ኢንተርኔት፣ ዩቲዩብ፣ ፌስቡክ።
በጌታ ሰው ጠፍቶ ማሽን ያማክረን፣ ቴክኖሎጂ ያማክረን። በጌታ በኢየሱስ እኛ ኦርጋኒክ ነን። እኛ የመጽሐፍ ቅዱስን እውነት ይዘን የምንሄድ ነን። በነገራችን ዓለምም ተቸግሯል። ድሮም ጎትቶ መውጫ ያጣል። አሁን በዓለም ላይ በዚህ በዩቲዩብ በምንድነው ስሙ በተለይ በፌስቡክ ማአት ጋብቻ ተለያይቷል። ሲያቀብጣት ባለትዳሯም ከአንዱ ጋር ትጻጻፋለች፣ ወንዱም እንደዛ ዞሮ ለሱ ይደርሳል። እሱ አሜሪካ ይዘኸኝ ሲሄዳለህ ወይ ስትለው አዎ አግብተሻል ወይ አላገባውም ስትል እዛው ይሰማል። አገር ቁና እየሆነ ነው። አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ዓለም በጣም እየተጨነቀ ነው። በሳይበር ክራይም እየተጨነቀ ነው ያለው። ይሄ ራሱ በትልቁም ደረጃ ከሄድን ሳይበር ክራይም ተብሎ በጣም ትልቅ አነጋጋሪ ጉዳይ ነበር እና እናንተ ገሪባ አትሁኑ። ስልጣኔ እንዳይመስላችሁ። ስልጣኔ ወደ ኋላ እንዲህ እየሄደ ነው ያለው። የሄደበትን እየተጸጸተ ንስሐ እየገባ ሳለ እናንተ ደግሞ ንስሐ እንደገና ወደዛ ትሄዳላችሁ። ሌላው እኮ ንስሐ እየገባ እየተመለሰ ነው። መውጫው አጥቶት ነው። ሄይ ከማን ስርዓት ያዙ። መስመራችሁን ጠብቁ። በመንገዳችሁ እደጉ። ምክርን ስሙ። የምክርን አቅጣጫ ለዩ። እግዚአብሔር ይባርካችኋል። ስለዚህ መዝሙረ ዳዊት ምዕራፍ 76 ሲናገር በቅንፍ 76 ቁጥር 3 እስከ 6 ምን ይላል? አባቶችህን ጠይቅ ነው እንጂ ጓደኞችህን ጠይቅ አይልም። እነሱ ይነግሩሃል ነው የሚለው። ጠይቅ፣ እነሱ ይነግሩሃል። እንዲሁ ብንሸብት እኛ ወጣት ያልሆን አልነበርንም እንዴ? ባንድ ወቅት በደም ያው ይስቃሉ። ያው ኮረኮርኩባቸው። ስለዚህ እነሱ ይምከሩ። ምን ትላላችሁ? እነዚህም ብቻ ማለት አይደለም። በየአጥቢያው ያሉ መጋቢዎች እግዚአብሔር ደግሞ ምንም ውስጥ ያላለፈ ደግሞ ይኖር ያለ አይደለም። ዝም ብሎ ኢኖሰንት የሆነ መጽሐፍ ቅዱስ እየሰበከ ሃሌሉያ የሚል እሱን ደግሞ ልምድ ባያናገረው እግዚአብሔር ያናግረዋል። ማን ያናግረዋል? እግዚአብሔር ያናግረዋል። ምን ይላል መጽሐፍ ቅዱስ? ሰው ወደ ነብዩ ቢመጣ እኔ እግዚአብሔር እዛ ቦታ ገብቼ እናገራለሁ ይላል። ልክ ሰውየው ነብዩ ጋር ሲመጣ ነብዩን አፉን እግዚአብሔር ይከፍትና ያናግረዋል። ለምን ሳይንቲስት አትሆን? ያናግረዋል። እቺ የነቢያት ቸርች ናት። ሃሌሉያ! የነቢያት መንፈስ የሚሰራበት ቸርች ነው። ስለዚህ ምክርን እንስማ። ተስማማን? ከዚህ አስቀጥለን የምክርን አቅጣጫው ከየት በኩል መስማት እንዳለብን የሚዘጋ ነገር አለ፣ የሚከፈት ነገር አለ። የምንዘጋቸው የምክር አቅጣጫዎች አሉ፣ የምንከፍታቸው የምክር አቅጣጫዎች አሉ። ልክ አይደለም እንዴ? ተስማማን? አዎ። እሺ በላችሁ። እሺ ካላችሁ እሺ። ኢየሱስ ይመስገን። ወደ አሁንም ህይወታችን ላይ ነው ያለሁት። ህይወታችን ላይ ወሳኝ የሆኑ ነገሮች ለመናገር ነው አለኝ አይደል ጊዜ። እሺ ሁለተኛው በነገራችን ላይ በቤተ ክርስቲያናችን ደስታ አለ የለም? ደስታ ደስ መሰኘት ማለት ይሄ ደስ አለ። ቸርች ደስታ የለም። በቃ ደስታ የሚባል የለም። እና ካልዘፈን ደስታ የለም፣ ካልጠጣን ካላመነዘርን ደስታ የለም ብላችሁ ነው የምታስቡት? በቃ የደስታ አቅጣጫ ያ ብቻ ነው። እግዚአብሔር ይመስገን። እግዚአብሔር በጣም ትልቅ ደስታን ለቤተ ክርስቲያን ቃል ኪዳን ገብቷል። አሜን አሜን። በኢሳይያስ ምዕራፍ 61 ላይ ስታነቡ በለቅሶ መንፈስ ፋንታ የደስታን ዘይት እቀባለዋል። በሉ የደስታ ድምጽ እስቲ በጽዮን አደባባይ አሰሙ።
እግዚአብሔር ደስታን በቤተ ክርስቲያን እንዲኖር ፈቅዷል። ግን ልክ የምክርን አቅጣጫ መለየት አለብን አላልኩም ቅድም? የደስታን አቅጣጫ መለየት አለብን። ከየት የሚመጣው ደስታ ነው የኛ ደስታ? ከየት የማይመጣው ደስታ ነው የኛ ያይደለው ደስታ? አቅጣጫውን የደስታችንን አቅጣጫ መለየት አለብን። በደንብ ስሙኝ፣ አሁን በደንብ ስሙኝ። አንዳንድ አስፈላጊ ነገር እዚህ ጋር እናገራለሁ። የደስታችንን አቅጣጫ፣ ደስታን እግዚአብሔር አልጠላም። ደስታን ቃል ኪዳን ገብቷል። በጣም ስንት ጥቅሶች አሉ መሰላችሁ? ኢሳይያስ 61 ላይ እንዳልኳችሁ የደስታን ዘይት እሰጣለሁ ብሏል። ኢሳይያስ 9 ምዕራፍ 9 ቁጥር 2 እስከ 3 የበዛ ምንድነው የሚለው? ደስታን አብዝተህላቸዋል ይሌለ እና ኃይለኛ የበዛ ደስታ፣ ሰው በመከር ደስ እንደሚለው እንዲሁ ደስ ታሰኛቸዋለህ ይላል። ስለዚህ እግዚአብሔር ደስታ አለው፣ ደስታ አለ። የመንፈስ ቅዱስ ፍሬ አንዱ ምንድነው? ደስታ ነው። ፍቅር ደስታ ነው ቀጥሎ ያለው። ስለዚህ ግን የደስታን አቅጣጫ በትክክል መምረጥ ይጠይቃል። የደስታ አቅጣጫ ለምንድነው? ደስታን እንዲሁ አይደለም። ደስ ስላለ አንድ ነገር ደስታን አንከተልም። ከየት ነው የመጣው ይሄ ደስታ? አቅጣጫው ከየት ነው ብለን ነው የምንጠይቀው። አሜን። ለምሳሌ መጽሐፍ ቅዱሳችን ላይ ዕንባቆም ምዕራፍ 3 ቁጥር 18 ላይ ምዕራፍ 3 ቁጥር 18 ላይ ምንድነው የሚለው? በለስም ባታፈራ በወይን ሐረግ ፍሬ ባይገኝ እርሾችም መብልን ባይሰጡ ላሞችም ከጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል። እነዚህ ሁሉ ነገሮች ለሌላው ሰው ምን ይሰጣሉ? ደስታ ይሰጣሉ። ግን የዕንባቆም የደስታ አቅጣጫ በላም በኩል አይደለም የሚገባው፣ በበለስ በኩል አይደለም የሚገባው፣ በገንዘብ በኩል አይደለም የሚገባው። ለሱ የሚመጣው አቅጣጫ ከእግዚአብሔር አለች። አንድ የሆነች አቅጣጫ አለች። ወይ አንድ የሆነ አቅጣጫ አለ። እሱ የሚያስተናግዳት ደስታ አለች። እና የደስታ አቅጣጫ ብዙ ነው። ሰው ደስታ እንደሚወድ አውቆ ሰይጣን ደግሞ ለደስታ ያልከፈተው በር ያልከፈተው ቀዳዳ የለም። እኛ ግን በሙሉ የደስታውን እሱ የከፈታቸውን የደስታ ቀዳዳዎች በሙሉ ዘግተን እኛ ደስታ የምንላት አቅጣጫ አለች። እነግራችኋለሁ እዚህ ጋር ያለ ነገር ለምሳሌ ዳዊት ሲናገር በመዝሙረ ዳዊት ምዕራፍ 51 ላይ ቁጥር 12 ላይ ጸሎት ይጸልያል። የማዳንህን ደስታ ስጠኝ ይላል። አቅጣጫ ለይቶ ነው ሰውየው በማዳንህ በኩል የሚመጣውን ደስታ ስጠኝ እንጂ ደስታ ስጠኝ ብቻ አይልም። ሌላው መጽሐፍ ቅዱሳችን ላይ ምን ይላል መሰላችሁ? ለምንድን ነው ክርስቲያን ለምን ነገሮች ታጠባለህ? ለምን እዚህ ጋር የሆነ ነገር ትሰራለህ አትበሉኝ። እሺ ለምን መሰላችሁ? እችን የምልበት ምክንያትን አንድ ላይ መጽሐፍ ቅዱስ እናነባለን፣ መክብብ ላይ እንሄዳለን። ይህን ማንበብ ስላለብኝ ባፍ ያልናገረው መክብብ ላይ ኢየሱስ ይክበር። መክብብ ምዕራፍ 11 ላይ ምዕራፍ 11 ቁጥር 9 ላይ ደስታን እኛ አቅጣጫውን መርጠን ነው አላልኳችሁም? እዚህ ጋር ሳይመረጥ ደስታን ብቻ ዝም ብሎ ተከትሎ መሄድ የሚያመጣውን ነገር ይናገራል። ካልተመረጠ ደስታ ካልተመረጠ አንተ ጎበዝ በጉብዝናህ ደስ ይበልህ፣ በጉብዝና ወራት ልብህ ደስ ይበለው፣ በልብህም መንገድ ዓይኖችህም በሚያዩት ሂድ።
ይሄ ከሆነ ምርጫ በቃ ደስታ ይሰጣል በምትለው አቅጣጫ ሁሉ ምን ሁን ሂድ፣ ደስ ይበልህ። ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣ እወቅ። እኔ የምፈልገው ደስታ ከፍርድ ነፃ የሆነ ደስታ። ስለናንተ አላውቅም። እናንተስ? ከፍርድ የሌለበት ነገ ተነጎዲያ ሌላ መዘዝ የሌለው ሌላ ነገር የማያመጣ የእግዚአብሔርን ቅጣትም ሆነ አለንጋ የማይጎትት ሆሆሆ አለ ወይ? እንደዛ አይነት ደስታ አለ። ስለዚህ አንተ ጎበዝ በል እንግዲህ ደስታን ከፈለክ ቀጥል፣ በፈለከው አቅጣጫ ደስታ አለ ብለህ በምትገምተው ሁሉ ሂድ። ግን መርጠህ ካልሄድክ ፍርድ አለው። እኛ ደግሞ በማንም ወጣት ላይ የእግዚአብሔር ቅጣት፣ የእግዚአብሔር ዱላ፣ የእግዚአብሔር ቁንጥጫ እንዲመጣ አንፈልግም። እናንተም አትፈልጉም። ይሄ ለዚህ የሚያደነን ምንድነው? የደስታችንን አቅጣጫ ለይተን ማወቅ። በየትኛው አቅጣጫ የሚመጣውን ደስታ እንደምናስተናግድ ማወቅ አለብን። ተመስገን ጌታ ኢየሱስ ተመስገን። በየትኛው አቅጣጫ የሚመጣውን ደስታ እንደምናስተናግድ ማወቅ አለብን። እሺ ምን ይላል መጽሐፍ ቅዱስ? ነህምያ ምዕራፍ 8 ቁጥር 10 ላይ ነህምያ ምዕራፍ 8 ቁጥር 10 ተመስገን። የእግዚአብሔር ደስታ ኃይላችሁ ነውና ይላል። የእግዚአብሔር ደስታ ኃይላችሁ ነው። እኔ እንዴት እንደሚገባኝ ይሄንን የእግዚአብሔር ደስታ ምናችሁ ነው? ኃይላችሁ። ያው ክርስቲያን ወጣቶች አሜን አሜን አላችሁ ካላችሁ እስቲ እጃችሁን አሜን። ኢየሱስ ይባርካችሁ። የእግዚአብሔር ደስታ ምናችሁ ነው? ኃይላችሁ። ከሌላ አቅጣጫ የሚመጣ ደስታ መንፈሳዊ ህይወትን ሰባብሮ ደካማ ሽባ ያደርጋል። ከሌላ አቅጣጫ ከሌሎች አቅጣጫዎች የሚመጣ ደስታ መንፈሳዊ ህይወት አካባቢ ምን ያደርጋል? ያደቃል፣ ይሰባብራል፣ ደካማ ያደርጋል፣ ሽባ ያደርጋል። ለምሳሌ ከናንተው ከልምዳችሁ አሁን ያልሆነ ደስታ ቦታ ውላችሁ ማለት ነው ነገሩ ተዘሏል፣ ተጨፍሯል፣ ተስቋል፣ ብዙ ምንድነው ስሙ ፈን ይሄ ምንድነው ቀልዶች ተከናውነዋል፣ ብዙ በቃ ነገሮች ተከናውነዋል። እሺ እንተዛዘብ። እሺ እናዛ ነበራችሁ እና እናንተም በቃ አብራችሁ ሳቃችሁ፣ ተጫወታችሁ፣ መጣችሁ ወደ ቤታችሁ። እስቲ እንደው እንፈራረድ እስቲ ያን ለታ ጸልዩ ማታ ምንድነው የሚያረጋችሁ? ምንድነው ግን የዋላችሁበት ቦታ ምንድነው? ደስታ ነው። ስሙ ምንድነው? ደስታ ነው። ግን ምናዊ ደስታ አይደለም። የእግዚአብሔር ያቺ ክርስቲያን የሚያገኛት አቅጣጫ የሚያገኝባት አቅጣጫ ደስታ አይደለችም። ገባችሁ? ስለዚህ ሰውየው ምን ያደርገዋል? በቃ እንደው ያን ለታ ማታ ድንገት ሰርቪስ ቢኖር የቸርች ፕሮግራም ኖሮ አምልኩ ቢባል ይሄ እጅ ኩንታል ነው የሚሆን። አይነስ ለምን? ምንድነው የሚጠራው? ድካምን ነው የሚጠራው። ነገር ግን እግዚአብሔራዊ ደስታ ውስጥ ያ ትክክለኛ እግዚአብሔር ልንቀበለው ያለው አቅጣጫ በኩል የመጣ ደስታ ውስጥ እንዋል። ሌሊቱን ሙሉ ጸልይ ብንባል፣ አመስግን ዘምር ብንባል ምናችን ይሆናል? ኃይላችን። የእግዚአብሔር ደስታ ምናችን ነው? ኃይላችን። አሁን ተግባባን? እንደ ከልምድም ነው ማወራላችሁ። ተግባባን አልተግባባን? ብዙ ጊዜ ስለዚህ ነው ክርስቲያን ሴንሲቲቭ ስለሆነ ለመንፈሱ እዚህ ለውስጣዊው ሰውነቱ ለውስጣዊ ጤናው በጣም ትኩረት ሰጪ ስለሆነ የደስታው አቅጣጫ መንፈሳዊ ህይወቱን ድካም ውስጥ የሚከት ጥርሱን አስቆ አሰኝቶ ውስጡን እንዳይገልበት መጠንቀቅ አለበት። አቅጣጫ መምረጥ አለበት። ሰማችሁኝ? ጥርሱን አስቆ
አዝናንቶ ሰውነቱን ሪላክስ አስደርጎ ከዚያ ውስጣዊ ህይወቱን አፈር ድቤ አብልቶ አድቅቆ አድክሞ የሚሄድ ደስታ ከኛ ይራቅ። ምን አይነት ደስታ ነው የምንፈልገው? ለመንፈሳዊ ህይወታችን ምን ይሆነ? ኃይል ይሆን። የእግዚአብሔር ደስታ ምናችን ነው? ኃይላችን ነው። የእግዚአብሔር ደስታ ምናችን ነው? ኃይላችን። ኃይል የሚሰጥ የሚያጸልይ፣ የሚያስመሰግን፣ የሚያዘምር፣ የሚያስመሰክር እንጂ መንፈሳዊ ህይወታችን ጥርሳችንን አስቆ አዝናንቶ ውስጣችንን የሚያደቅ ደስታ ከኛ አያችሁ። ሃሌሉያ። ስለዚህ ደስታን ይወዳል። እኛ እኮ አናጨናንቅም። እኛ የምንላችሁ አለች የደስታ ፉካ አለች የደስታ አቅጣጫ አለች። የእግዚአብሔር ልጆች ጉልበታቸው እንደተጠበቀ ሆኖ መንፈሳዊ ጡንቻቸው እንደተጠበቀ ሆኖ መንፈሳዊ ጡንቻቸውን የበለጠ ብድግ የሚያደርግ ሃሌሉያ አለች፣ አቅጣጫ አለች። እኛ የምንለው ቢ ሴሌክቲቭ ነው የምንለው። ምንድነው የሚባለው? መምረጥ ቻሉ ነው። አግበስባሽ አትሁኑ ነው የምንለው። ደስታ ስለፈለጋችሁ አታግበስብሱ። ትክክለኛውን ጤናማ ፊልተርድ የሆነ ደስታ አለው እግዚአብሔር አለው። ሳይበሉ የሚያስፈነድቅ፣ ሳይጠጡ የሚያስጨፍር፣ ሳይለብሱ የሚያዘልል ሃሌሉያ። በለስ ባታፈራ፣ የወይን ሐረግ ፍሬ ባይገኝ፣ ሃሌሉያ እርሻው መብል ባይሰጥ የሚያስቦርቅ ደስታ አለ 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 አለ። ሮሜ ምዕራፍ 14 ምን ይለዋል? የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነች ደስታ። በመንፈስ ቅዱስ የሆነች ደስታ ናት እንጂ መብልና መጠጥ አይደለችም። አንድ ጉድለት የሌለበት፣ አንድ ዲስአድቫንቴጅ የሌለው ደስታ ማለት ምን መሰላችሁ? እስቲ ደብረ ታቦር ሄደው ማነው እዛ ተራራ ሄደው እነ ዮሐንስና ጴጥሮስና ያዕቆብ ከኢየሱስ ጋር እልም ያለ እኔ በአይኔም አይቼዋለሁ። እልም ያለ ጭንጫ ድንጋይ ምን የሌለበት ምግብ የሌለበት ምን የሌለበት ኢየሱስ ከብሮ ሲያዩ እዛ ፈነዱ በደስታ። ከዚያም በኋላ ዳሰርተን እዚህ እንቀመጥ፣ ምን እንበላለን የለ፣ ምን እንጠጣለን የለ፣ ምን እንሆናለን፣ ምን እንለብሳለን የለ፣ ሚስታችን የለ፣ እህታችን የለ፣ ልጃችን የለ፣ በቃ ምን ኑሮ አለ። ደስታ አለ፣ የሚያስፈርቅ የሚያስደንቅ ደስታ አለ። በመንፈስ ቅዱስ የሆነ ደስታ አለ። እንባ በዚህ እያስፈሰሰ ልብን እያረካ ምንጩ የማይደርቅ ደስታ አለ። ኦ ሃሌሉያ ሃሌሉያ ሃሌሉያ። አንድ ጊዜ ቆም ብለን ሃሌሉያ አቤት 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 አለ ደስታ። የእግዚአብሔር ሕዝብ ተጨማዶ የሚኖር ሕዝብ አይደለም። ደስታውን ይመርጣል እንጂ ደስታ ግን አለ። ደስታ ግን የለም። ደስታ ማንም ከኛ ቸርች ተጨማዶ መከራ እንደሚያይ ሰው እንዲህ ብሎ አይሂድ። ደስታ አለ። ባይሆን ያን ደስታ አቅጣጫውን ይፈልግ በዛ በኩል። ሃሌሉያ ሃሌሉያ ሃሌሉያ። ላይ ያላችሁ ሃሌሉያ። ዳዊት ሲናገር በአንተ ስም እጆቼን ሲያንሱት እስቲ ነፍሴ በቅቤና በስብ እንደሚረኩ ትረካለች። በዚህ በኩል የሚመጣ ደስታ አለ። ለነፍሳችሁ የሚመጣ ደስታ አለ። አጥንት
በጥንት ውስጥ የሚደርስ ደስታ አለ። አንዴ ሃሌሉያ አረፍ በሉ። ማን ነው እዚህ ቸርች ደስታ ያለም ያለው? መኖር ነው መኖር ነው። መኖር ነው ደስታ። ሳንበላ ሳንጠጣ ካስፈለገ ድሆች ሆነን ቤታችን ሌማቱ ባዶ ሆኖ እያለ የሚመነጭ ደስታ አለ። ያንን አቅጣጫ ጎርጉሩልኝ። ያንን አቅጣጫ ያንን ምንድነው የሚባለው? ቧንቧ ከፈታ አድርጉ። ሌላውን ቧንቧ ዝጉልኝ። ጠቅላላ ዝጉ። ሌላ ቧንቧ ይዘጋ። በመንፈስ ቅዱስ የሆነ ደስታ፣ የመዳን ደስታ፣ የምስጋና ደስታ፣ የጽድቅ ደስታ። ሃሌሉያ። ደስታ የለም አለ። እህቶች እዚህ ወጣቶች ምናምን እዚህ ጋር ስላደረግን ነው የኛ ደስታ እና እንዲህ ስለሄድ ነው የኛ ደስታ። እዚህ ጋር ቀይ ስለተቀባን እዚህ ጋር ቡኒ ወይንም ደግሞ የሆነ ሻዶው ስላደረግን ነው ደስታ። ያለ እነዛ ነው። ያ የሚያስከፍል ነው። ያኛው ነገ ገጣባ የሚያደርግ ነው። ያኛው ነገ ሌላ የቆዳ በሽታ የሚያስይዝ ነው። ያኛው ሌላ ነገር ነው። የኛ ግን እንዴ አረበለው። የኛ እህቶች ረጅም ቀሚስ ለብሰው ደስ አይላቸውም እንዴ? በደንብ ግጥም አድርገው ደስ ይላቸዋል። እስቲ ደስ የሚላችሁ ከሆነ አንድ ሃሌሉያ በሉ እናንተ። እና ዋናው ነገር ያም ለደስታ ከሆነ ያንን የሚያደርገው ከሌሊቱ 8 ሰዓት ተነስቶ መከራው በዛሬ ታክሲ አስብ። 8 ሰዓት ሴቶቹ እንደሚተኙ እግዚአብሔር ይወቅ። ጸጉራቸውን መከራ ለማሳየት እዚህ ጋር ይሄንን እንትን ለማለት ይሄንን እንትኗን ጠብቆ ቅርጿን መስመሯን ጠብቆ ለመቀባት የሚወስደውን ጊዜ እንቅልፍ ድራሽ አባተ ጥፋ ተብሎ ከሌሊቱ 8 ሰዓት ካልተነሱ አይሆንም። ይሄ ሁሉ መስዋዕትነት የሚከፈለው ለምንድን ነው? ደስ እንዲል በቃ ምን እንዲል ደስ እንዲል። ለምንድን ነው እንዲያርክሽ? ደስ ይላል ወይ በቃ። ወይኔ ጌታ ኢየሱስ ደስ ይላል። እዛ ድሬዳዋ ቸርች መንፈስ ቅዱስ በኃይል ይወርዳል በጣም እና እንዴ ወርዶ ማለት ነው። እኔ እያለሁ እንደው ወንድም አለማ ባላጠፋው ያን መንፈስ እላለሁ። እኔ ዝም ብዬ በማየት ይሄ ሆዴ ተነፋ በደስታ በቃ። ሰው በቃ አንዱ ላይ እንደ ፈረስ ይጋልባል፣ አንዱ አጥር ላይ ይወጣል፣ እጁን ኪስ ውስጥ ያረጋል፣ ይሆናል፣ ይንጋደዳል፣ በጎን ይሄዳል። እኔ አይቼ ወንድም አለማው ባላጠፋው ይሄንን ነገር ባላስቆመው እላለሁ። ዝም ብዬ እያየሁ በቃ እምባዬ በዚህና በዚህ እየፈሰሰ ቀጥል ኢየሱስ ቀጥል። ከዛ ማታ ደግሞ እራት ልንበላ እራት ተዘጋጅቷል እንደ ብፌ ብጤ። ከዚያም በኋላ ስለ መንፈስ ቅዱስ ማውራት ስንጀምር አለምትኩ እዚህ ጋር ያውና ያኛል መሰለኝ። ከዚያ አንድ ጊዜ ብቻ ጠረጴዛውን አድብርክ አደረገው። የእንጀራው ደስታ ፊኒሽድ አለቀለት። ጠቅላላ ሰው አለ ደስታ አለ ደስታ አለ። ዓለም የማያየው ዓለም የማይገባው ዓለም ሊረዳው የማይችል ሃሌሉያ ደስታ አለ። መንፈስን ለመንፈስ ደግሞ ምን የሚሰጥ ጉልበት የሚሰጥ ኃይል የሚሰጥ ገና የሚያጸልይ ገና የሚያጾም ገና መስክር የሚያሰኝ ገና አመስግን ዘምር የሚያሰኝ ደስታ አለ። መንፈሳዊ ህይወትን የሚበላ ደስታ ከኛ ይራቅ። የእግዚአብሔር ደስታ ምልክቱ ምንድነው?
ምንድነው? ኃይል። እግዚአብሔር ይባረክ። ቸርች ኃይል፣ እግዚአብሔር ቤታችን ኃይል፣ የእግዚአብሔር ኃይል፣ የእግዚአብሔር መንፈስ ኃይል፣ የእግዚአብሔር ጉብኝት ኃይል፣ የጸሎት ኃይል፣ የምስጋና ኃይል፣ የዝማሬ ኃይል፣ የአምልኮ ኃይል። ተመስገን። ከመረጠን አይቀር ደስታን፣ ሃሌሉያ። ከመረጠን አይቀር የትኛውን ደስታ? ይሄንን የእግዚአብሔርን ኃይል የሚያወርደውን የመንፈስ ቅዱስ የጽድቅ ደስታ፣ በመንፈስ ቅዱስ የሆነች ደስታ። ሃሌሉያ። የምን ደስታ? በመንፈስ ቅዱስ የሆነች ደስታ። በሏት እስቲ፣ በመንፈስ ቅዱስ የሆነች ደስታ። በሏት እስቲ እንደገና፣ በመንፈስ ቅዱስ የሆነች ደስታ። ሃሌሉያ ሃሌሉያ። ያን ደስታ ይስጠን ኢየሱስ። ቀጥዬ ጥቂት ደቂቃ ከሰጣችሁኝ ትንሽ እግዚአብሔር ሌላ በውስጣችን ይሄ እንኳን ብዙ ተነግሯል፣ ግን ላስመርበት። እግዚአብሔር ፈቃዱ ነው። ጸጋን ማሳደግ ወጣቶች በውስጣችን የተተከለ የሚያድግ ነገር አለ። ልንገራችሁ፣ የሚያድግ ነገር አለ። እግዚአብሔር እንዲያድግ የሚፈልገው በውስጣችን የተከለው ነገር አለው። እዚህ ቸርች በተለይ ላላችሁ ወጣቶች በጣም የተለየ ነገር አለ። ከኋላ የተነገረለት ነገር አለ። ጸጋ አለ። እግዚአብሔር የጣለው ጸጋ አለ። እግዚአብሔር የጣለው ጸጋ አለ። አንቺ ላይ፣ አንተ ላይ አለ። አንዳንዴ የሚሰወርብህ ቢሆንም አለ። ትንሽ መስሎ ቢታይህም፣ ትልቅ መስሎ ቢታይህም ግን አለ። እግዚአብሔር ያ ጸጋ እንዲያድግ ይፈልጋል። ኢየሱስ ይመስገን። አያችሁ ወንድሞቼና እህቶቼ፣ እኛ እዚህ ያለን የኢየሱስ ልጅ የሆነን የዳግም ልደት ምስጢር፣ የአንድ አምላክ ምስጢር የገባን፣ በዛ ውስጥ የገባን እንደ አጋጣሚ ያልገባን ብዙ ነገሮች ከኋላ አሉ። አሁን ፊቴ የማያችሁ ወጣቶች ከእናንተ ጀርባ ብዙ ነገር አለ። እናንተ እዚሁ እንዲሁ ያተቀመጣችሁ አይምሰላችሁ። መጽሐፍ ቅዱስ ውስጥ አንድ በሁለተኛ ዜና ላይ የተጻፈ ኢዮአስ የሚባል ልጅ ነበር። ይሄ ወጣት አንድ አመፀኛ ሴት ጎቶሊያ የምትባል ነግሳ፣ ሁለተኛ ዜና ምዕራፍ 22 ላይ ነው ያለው። ታሪኩን ከፈለጋችሁ ሁለተኛ ዜና 22 ላይ ነው። ተነስታች ሴት የንጉስን ቤት ልጆች ሁሉ ስትገል፣ ይሄንን ሕፃን ልጅ ግን ሞግዚቷ ደብቃ ሳይሞት አዳነችው እና ይዛው ሸሽታ አሳደገችው። ያቺ ሴት የንጉስን ቤት ልጆች ሁሉ ገድያለሁ ብላ በደንብ ዙፋኗ ላይ ተንሰራፍታ ስትኖር፣ አንድ ካህን ዮዳሄ የሚባል ግን የሆነ ያቁነጠንጠው ነበር። በጣም ያቁነጠንጠዋል። ማላይ ነው የሚያቁነጠንጠው? እዚህ ሕፃን ልጅ ላይ የተረፈ፣ ከሰይፍ የተረፈ፣ ከሞት የተረፈ ያቀበጠብጠዋል። ሊያስረዳው ይሞክራል። አንተ የንጉስ ልጅ ነህ፣ ዙፋን ያንተ ነው፣ መንግስት ያንተ ነው ሊለው ይሞክራል። በቃ ልጁ መቼም የልጅ ነገር ነው አይደል? በዘመኑ የነበረውን ጨዋታ ውስጥ ነው የሚያስበው አይደል? ልጅ ነው፣ ምን ያርገው? በዘመኑ ያለውን ጨዋታ ነው የሚያስበው። በዘመኑ ያለውን ጥሩ ነገር ነው የሚያስበው። አይገባውም የካህኑ ነገር። ካህኑ ግን በቃ ፑሽ የሚያደርገው ነገር እሱ ነው። አንድ ቀን ይሄ ልጅ ያድግና እቺን ሴትዮ ከቦታዋ ያለ ቦታ የተቀመጠች ሴትዮ ቁልቁል እናወርድና ይሄንን ልጅ ቦታው እናስቀምጣለን ነው ራእዩ። ይሄ ነው።
እና ይህንን ነገር ነው ለልጁ እንትን የሚያደርገው የሚገፋፋው። ሞግዚትም ትጠብቀዋለች። ወንድሞቼ እህቶቼ እዚህ ተቀምጠን ተራ ሰዎች እንመስላለን፣ ተራ ልጆች እንመስላለን። የነገ የዚች ቤተክርስቲያን ተስፋ እናንተ ላይ ነው ያለው። ዝም እና አንድ ጸጋ እዛ ልጅ ላይ ነበረ። ይሄ ልጅ ከሌላው ልጅ ይለያል። የእግዚአብሔር ፕሮግራም በሱ ላይ አለ። የእግዚአብሔር ፕሮግራም በእናንተ ላይ አለ። በኢየሱስ ስም ስሙ። የእግዚአብሔር ፕሮግራም በእናንተ ላይ አለ። እናንተ ተራ ሰዎች አይደላችሁ። እንዲሁ በአጋጣሚ እዚህ የተቀመጣችሁ አይደላችሁ።